ቤዛ መስፍን ቆይ አልገባኝም። ቆይ እዚህ ምን ትሰሪያለሽ? ይሄ ያንተ ቤት ነው? አጋጣሚው በጣም ይገርማል። እየጠየኩሽ እኮ ነው። እዚህ ምን ትሰሪያለሽ? ይሄ ዜና ደስ ያሰኛ ያሰኘ ባላቅም የድሮ ባሌ ከዚህ በኋላ ሰራተኛ ነኝ። መቼም እየቀለድሽ መሆን አለበት። ምን ነው 2 ልጆች አስታቅፈኸኝ እንደሄድክ ለሚስት ትነግራታለች ብለህ ፈራህ እንዴ? ቆይ ለመሆኑ እምኖርበትን እንዴት ልታውቅ ይቻልሽ? መቼም ይህ አጋጣሚ ሊሆን አይችልም አይደል? ለልጆቹ ቀለም መስፈር አቅቶ የድሮ መስሪያ ቤትን ስትለቅ ምታመልጠ ይመስልህ ነበር። አመንክም አላመንክም ይሄ ነገር ግን አጋጣሚ ነው። ይኸውልሽ አጋጣሚ ሆነም አልሆነም እኔ አያገባኝም። ግን እዚህ ቤት በፍጹም ልትሰሪያችኝ። የቀጠረችኝ ሚስት መሰለችኝ። ቤቱ የኔም መስሉኝ። ሰራተኛዋን ለምን አባረርካት ብትልህ ምን ልትላት ነው? የልጆቼ እናት የድሮ ሚስቴ ስለሆነች ልትላት ነው? ይኸውልሽ ለእሷ መንገር አይጠበቅብሽ። እኔ ሳባረሽ እሷ ስለማታቅ ከፈለግሽ የ1 ቀን ደሞዝሽን የ1 ወር አድርጌ እሰጥሻለሁ። የልጆችክ ወተትና ዳይፐር መግዣ በተዘዋዋሪ እየሰጠኸኝ መሆን አለበት። ወይትዬ ምን ነው? እንዴት ነሽ ቤዛ? ደህና ነኝ። በጣም ቆንጆ እንደሆንሽ በተደጋጋሚ ነግሬሻለሁ አይደል? ያው ውበት ደግሞ ካልተንከባከቡት ልክ እንደ አበባ መጠውለጉ አይቀርም። የጠወለገ አበባን ደግሞ ማንም አይፈልገው። እሱስ ልክ ነሽ። እስቲንኪ ይህ ልብስ ልበሽ፣ የሚቀባባ ኮስሞቲክስ ደግሞ ገዛዝቼልሻለሁ፣ እሰጥሻለሁ። እሺ ምን ላርገው? ያዥው፣ ልበሹ፣ ሻሹንም አውልቅ፣ ቢጃማሽንም ቀይሪ። በቃ እስኪ ቆንጆ ሴቱኝ፣ እምር ያለች ሴት፣ ሁሉም ወንድ ሲያት ለአጩ ሊያዝረከርክባት የምትችል ቆንጆ ሴቱኝ። እስኪ ለማለት የፈለግሽው ነገር ግን አልገባኝም። አይዞሽ ከደሞዝሽ የሚቆረጥ አለ። ያው 2 ልጆችን ካለ አባት እያሳደግሽ እንደሆነ ነግረሽኛል። ቆየት ነው የሚኖሩት? ክፍለ ሀገር እናቴ ጋ ናቸው። አየሽ ታዲያ በ3,000 ብር ደሞዝ ነው ልጆችሽን የምታኖሪው? በእርግጥ ሌላ ስራ ለመስራት አስቤ ነበረ፣ ግን ያው አጠቃላይ ይሻለኛል ብዬ ነው። ቢያንስ ለልጆቼ ወጪ ብሸፍን ለራሴ አይከብደኝም። ቆይ እስከ መቼ እንደዚህ ትጨነቂያለሽ? ልጆችሽ ደግሞ እያደጉ ሲመጡ ፍላጎታቸው ይሄን አምጪ ያንን ግዢ እያሉ ፍላጎታቸው መጨመሩ አይቀርም። ይቅርታ ግን እትዬ ምን ልትይኝ እንዳሰብሽ አልገባኝም። ይኸውልሽ ገንዘብ መስራት ትችያለሽ፣ በጣም ቀላል። እዚህ በወር የምታገኙን እዛ በአንድ ቀን ማግኘት ትችያለሽ። አልጨረሽም እንዴ? እንዴ እንዴት አባሽ ነው የምታምሪው! እንዴት ነው የምታምሪው የኔ ቆንጆ! እስኪ በእናትሽ እውነት ከዓይን ያውጣሽ፣ በጣም ነው የምታምሪው። ይኸውልሽ አሁን እንደዚህ ቆንጆ እንደሆንሽ ለእኔና ለባሌ ቆንጆ ቡና ታፈይልናለሽ። እሺ አይደል መስፍኔ? አዎ ቡና ጥሩ ነው፣ ጥሩ ነው። እውነት በጣም ነው የወደድኩሽ። በቃ ሂጂና አቀራርብሽ አድርገሽ ታፈይልናለሽ። በጣም ነው የተከየፍኩባት እውነት እንዴት እንደተመቸች። ምን እየሆንሽ ነው? ምን ሆነ ነው መኝታ ክፍሌ ድረስ የመጣኸው? ምን እያረግሽ ነው እኮ ነው? ልትገላገለኝ ነው። ከዚህ ቤት ልለቅ ነው። ሌላ ደህና ገቢ የሚያስገኝ ስራ አግኝቻለሁ እኮ። ሴተኛ አዳሪነቱን ነው ደህና ገቢ የሚያስገኘው? የቤታችሁን እሺ ስላልኩ ሆቴላችሁ እንዳልሰራ ልታረገኝ ባልሆነ። አይኔ ያየ የቡና ቤት ሰራተኛ ስትሆኝ ዝም ብዬ አለ እና
አይንን ጨፍነ ለምን አትጮህም? ቤዛ እየቀለድኩ አይደለም። በነገራችን ላይ ሚስት 10 ሺህ ብር ሰጥታኛለች። እሱን አንድም ሳላጠፋ ለልጆች ልኬዋለሁ። እና ገላሽን ሽጠሽ ልጆቼ ልታሳድጊ ነው? ተው እንጂ ዛሬ ነው ልጆች መሆናቸው ትዝ ያለህ? ቤዛ ስነ ስርዓት። ይኸውልህ ትሰማኛለህ? ማንም ሴት ወዳና ፈቅዳ ገላዋን ለገበያ አታቀርብም። አይንሽ እያየ ወደዚህ ስራ እየገባሽ እኮ ነው። ለእንደዚህ አይነት ህይወት ተጠያቂ እንዳንተ አይነት ወንዶች ናቸው። እሺ ከዛሬ ጀምሮ ለልጆቼ ተቆራጭ አደርጋለሁ። እባክሽን እንደዚህ አይነት ህይወት ውስጥ ግን እንደገቢ አልፈልግም። በነገራችን ላይ ቅድም ቡና ሳፈላ እንዴት ሆነ ታየኝ እንደነበር አስተውየዋለሁ። ግን ሚስት ፊት ለሀጭ እስኪዝረከረክ ሴትን ማየት አይከብድም? በእርግጥ አታሷሽኝና እንደ ዛሬ ቆንጆ ሆነሽ አይቼሽ አላቅም። እንግዲህ ከዚህ በኋላ አይጠቅመኝም ብለህ የጣልከውን ንብረት ማንም ሲጫወትበት ልታይ ነው። ቆይ አንቺ ለራስሽ እንኳን ትንሽ ክብር የለሽ? አንተ አሳጣኸኝ እንጂ መኖርስ እንደ ማንኛውም ሴት ክብር አለኝ። እባክሽ ድጋሚ ነገሮችን ለማስተካከል እንሞክር። አዝናለሁ፣ ለሱ ትንሽ አረፈድክ። እሺ ቤዝዬ እንዴት ነሽ ታዲያ? ደግሞ በጣም አምሮብሻል አይደል? እንዴት ነው ታዲያ የማታው ሰውዬ? መልኩን ነው? ኧረ ተይ፣ እዚህ ቤት መልክ ምናምን አይታይም። እሺ ኪሱ ነው። ስንት ገጨሽ ነው ያልኩሽ? እንግዲህ ደህና ተገጫጭተናል ብዬ አስባለሁ። አንቺ ለካ እንደዚህ ተጫዋች ነሽ። ለማንኛውም እየጠጣን ለምን አናወራ? ኧረ እኔ የማታው አንጎበር ስላለቀቀኝ እንዴ ለዚህ ነው ለካ ውሃሽን የምትጋችሁ። ባይሆን ደህና ዝግ ስለዘጋሽ ዛሬ አንቺ ነው የምትጋብዥኝ። ደግሞ ብትጠጪበት እሾን በሾን አሪፍ ነው። ምን ነው ሰላም አይደለ? እስኪ ቢራ ነገር ይዘሽልኝ። ሂሳብ በኔ ነው። እሺ በአንድ አፍ አትልም እንዴ? አልፈልግም። እንዴ እና ቁጣው ምን አመጣው? የምጠጣውን ነገር አምጪልኝ እኮ ነው ያልኩሽ። ሰውዬ ምን ሆነዋል? ገንዘብ አይደል የምትፈልጊው? እንኪያው የምጠጣውን ነገር አምጪልኝ። አላመጣ። ለማንኛውም እኔ ውስጥ ገብቼ ልረፍ። ለሰው መነጀስ አይከተል። ቆይ ምን ሆነሃል? ፊትህ ራሱ እኮ ልክ አይደለም። የተፈጠረ ነገር አለ? ይኸውልሽ ትሰሚኛለሽ? ቢራ አምጪልኝ እያልኩሽ እኮ ነው። አላመጣም። እንዲያውም ይኸውልህ ቤት ሂድና የተፈጠረውን ነገር እዛ እናወራለን። እሺ ነው? ሁሌ እየመጣ የሚነጅሰኝ ነገር አለ። እስቲ ጠንከር ያለ ነገር አምጪ። ሌላ ቦታ ጠፍቶ ነው? አንቺን ፈልጌ ነው የመጣሁት። ከደንበኞችሽ አንዱ እንድታረጊም ብዬ ነው። ለአንተ መገዛት ካቆምኩ እኮ ቆየሁ። ስትደረደሪ ጦምሽን እንዳታርዲ የሚለውን ዘፈን ላስታውስሽ ነው የመጣሁት። ጦም ማሳደር የለመደ ሰው ዘፈን ምርጫ ብየዋለሁ። ማታ ማታ የሁሉም ደንበኞች አይን በአንቺ ላይ ነው አሉ። እሺ አሁን ልሂድልህ ትሄድልኛለህ? ልሄድ እንደመጣው በምን አውቅሽ? በሚስት ላይ መሄድ እንደሆነ ለምደኸዋል። የምሬን እኮ ነው። ምናልባት ነገሮችን ማስተካከል እንችላለን። ምን እየሆንክ ነው? የሚስት ሆቴል እኮ ነው። ማንም ሰው ሊነግራት ይችላል እኮ። እንደዛ ከሆነ ለምን ሌላ ሆቴል ይዤሽ አልሄድም? ዋጋዬን ግን አቸው። አሃ ውድ ነኝ ብለሽ ማሰብ ጀመርሽ ማለት ነው። እና ለምን የረከሱት ጋር አትሄድም ታዲያ? እሺ ዋጋሽን ብቻ ተናገር። ዛሬ ማታ መምጣት ትፈልጋለሁ። ለዛሬ ማታ ተይዣለሁ። ከፈለክ ነገ ማታ ማድረግ ትችላለህ። እስኪ ዛሬ ሚስትህን ገላቅፈደር። ለማንኛውም እኔ ስለደከመኝ ልረፍ። ቻው። አሁንማ እኮ ጭራሽ አይንሽ ላፈር እኮ ነው ያለኝ። እኔ የምልሽ ከዚህ በፊት መስፍኔን ታውቂዋለሽ? ትተዋወቃላችሁ እንዴ? ኧረ በፍጹም እንተዋወቃለን አልሽ እንዴ? ምን ላድርግ? አንቺ ከመጣሽ በኋላ እኮ ነው ፈጽሞ ባህሪው የተቀያየረ። እኔ እንግዲህ አላውቀው። ወይ እሱ ያውቅሽ ይሆን እንዴ? ለአንቺ እኮ ሽንጡን ገትሮ እኮ ነው የሚከራከረው። ምናልባት ሲያየኝ አሳዝኛው እዚህ ህይወት ውስጥ እንዳልገባ ፈልገ እኮ የኔ መስፍን ለሴት ልጅ አዝኖ እዚህ የሚሰሩትን ሴቶች እኮ ከየትም እየለቃቀመ እየጎተተ የሚያመጣቸው እሱ ነው። ከሚሰራው ውጪ ሴት ደላላ ሆኗል እያልሽ ነው? ይቅርታ ግን ለድፍረቴ። ትንሽ መስመር አለፍሽ መሰለኝ።
መስፍኔን አላውቀውም ነው ያልሽኝ አይደል? ለማንኛውም አሁን የገቡትን ሰዎች እራስሽ ሄደሽ ታዝዣቸው። እሺ። ከመቼ ወዲህ ነው ግን እንደዚህ ቆንጆ እየሆንሽ የመጣችው? ነው ወይስ አሁን ሁሉም ሲዘግንሽ ነው ውበትሽ እየተለወጠ የመጣው? ምን እየተረክ ነው? ከመሆን ቤዚ ተነጋግረን መስሎኝ የተስማማ ነው። ቺ አውላላ ሜዳ ላይ ፍቅር እንድንሰራ ነው የፈለግከው? እንዴ ሌላ ቀን የፈለግኩበት ቦታ እንኳን ብስምሽ ምን ትያለሽ? ድሮ መቼ? ሳታገባኝ በፊት ወይስ ካገባኸኝ በኋላ? ይቅርታ ቤዚ፣ በእርግጥ ካገባሁሽ በኋላ ይሄን የመሰለ ውበትሽን እንዳላይ አይኖቼ ተጋርደው ነበር። አሁን ልብሴን ስቀይር ስቀባባ ተገለጠልህ አይደል? እልህ ነው አይደል እንዲህ የሚያደርግህ? አትሳሳች ቤዚ፣ እልህ አይደለም ቤዚ፣ ይሄ እውነት የውስጤ ፍቅር ነው እኮ። ድሮ የሌለ ፍቅር ታዲያ ከየት መጣ? ቆይ እንድንጨቃጨቅ ነው ደውዬ የቀጠርኩሽ? በእርግጥ ያንተን እውነት ለማወቅ ስለፈለግኩ እንጂ እኔ ምን ያህል እንደምወድህ እንደነበር ታውቃለህ። ብቻ አንቺ ሌላ እድል ስጭኝ እንጂ ነገሮችን ሁሉ እናስተካክላለን። መስፍኔ አሁን እኮ ባለትዳር ሆነሃል። ከሰናይት ጋራ በሕጋዊ መንገድ ስላልተጋባን ገና ሀብቷ ላይ የመወሰን ስልጣን የለኝም። ነገር ግን በቅርቡ እንደምንጋባ ስለማቅ ያኔ ሀብቷን ተካፍዬ ከአንቺ ጋር እመጣለሁ። አይገርምም? እኔ በጣም ገርሞኛል። ምኑ ነው የገረመሽ? እስካሁን ስለ ልጆች ምንም አለማውራትህ። ግን ይናፍቁሃል? ኦፍኮርስ ይናፍቁኛል። አንቺ እሺ ካልሽኝ ደግሞ ዳግም አብረን መሆናችን አይቀርም። ይህን ሁሉ በደል እንኳን ፈጽመህብኝ ልቤ በአንተ አይጨክንም። ከዚህ በኋላ ያንን ስራ መስራት የለብሽ። እኔም አማራጭ አጥቼ እንጂ ወድጄ አይደለም እየሰራ ያለሁት። ነገሮች እስኪስተካከሉ ድረስ ቤት ተከራይቼ አኖርሻለሁ። ቀስ እያልን ደግሞ ልጆቻችንን ከእናትሽ ቤት እናመጣና እናሮራቸዋለን። መስፍኔ ደግመህ ግን አትጎዳኝም አይደል? በፍጹም ቤዝ፣ እውነቴን ነው የምልሽ፣ በፍጹም አልጎዳሽ። በጣም ነው ማፈቅርህ። አሁን ቆንጆ ሆቴል ሩም ይዣለሁ። አሁን እዛ እንሂድ። ቆይ መስፍኔ ይህን ሳምንት ታገሰኝ። ሌላ ጊዜ ግን ሁሉንም ነገር አስተካክለን እንደ አዲስ እንጀምራለን። እሺ ቤዛ፣ እዚህ ምን ትሰሪያለሽ? ሚስት እስክትወጣ እየጠበኩኝ ነበር። አይዞህ ለኔ እናንተ ውጭ ማንም የለም እዚህ። ቤዛ አይሆንም እንጂ። ለምን ደግሞ አይሆንም? ሚስትን የምትመጣው ማታ አካባቢ ነው። ስለዚህ የፈለግነውን ነገር ለማድረግ በቂ ጊዜ አለ። እሺ ድንገት ብትመጣስ? እኔስ መታ ነገሮች እንዲበላሹብኝ የምፈልግ ይመስላል እንዴ? አትመጣም አልኩ ስትናፍቀኝ ምን ላድርግ ታዲያ? እኮ ታዲያ ወይ እኮ ሆቴል መያዝ እንችል ነበር። ማለታችን ጃኬት አድርገው። ቆይ ምን ነው? ማውራት ያለብን ነገር አለ። ስለ ምንድን ነው የምናወራው? ያው የፈረደበት ስለ ልጆች ምናምን ልትይኝ እንዳይሆን። አዎ ስለ እነሱም ቢሆን ማውራት ያለብን። ፕሊዝ፣ እኔ በጣም ጓጓለትን ግላሽ ዛሬ ናፍቆኛል። ቢሆንም ካወራን በኋላ ሁሉም ነገር ይደርሳል። አይ ኖ ግን ይኸውልሽ ስለ ልጆችሽ ምንም አታስቢ። እኔ የተሻለ ገንዘብ ሰጥሻለሁ። አሁን አንድ ላይ ብንሆን ነው ደስ የሚል። እሺ አንተ ልክስክስ! ምን አይነት ባለጌ ነህ ግን! እንዳልኩህ አናግረኝ እንጂ ልወጥ እንጂ ደግሞ ቁጭ ይላሉ እንዴ! አንተ ልክስክሱሽ የተረገምክ ነህ። እሺ አዎ ባላችን በጣም የተረገመ ነበር።
አንቺ ነሽ አይደል ደውለሽ የጠራሻት? እኔ ነኝ ቴክስት አድርጌ የጠራኋት። ለነገሩ እሷም ይገባታል። ምን አልሽ አንቺ እርኩስ? ምን ልትሆኚ ነው? ሲጀመር አንቺ ሴት ነሽ እንዴ? ሴት ብትሆኚ የሴት ልጅ ክብር ይገባሽ ነበር እንዴ። ማለት ማነሽ አንቺ? እያወራ ያለሁት ስለኔ አይደለም። እና ከባልሽ ጋር ከተለያየ ቦታ ለወሲብ ንግድ ስለምታመጫቸው ሴቶች ነው። አንቺ ምንድን ነው የምትቀበጣጥር? በእርግጥ እኔም ለልጆቼ ስል እዚህ አስቀያሚ ስራ ውስጥ ገብቼ ነበር። ምን ታደርጊያለሽ? ገንዘብ አገኛለሁ ብለሽ ወደሽ የገባሽበት ስራ መስሎኝ። ያው እኔም ብቻ ባይሆንም እሱንም ይመለከታል። ለባልሽ ልጆች ስል ማለት ነው። ምን ለባልሽ ልጆች? ሰናይት፣ እቺ ወፈፊ የምትናገረውን ነገር በፍጹም እንዳታምኛት። የልጆቼ አባት ያልኩሽ እሱ ነው። መቼም ለእኔ ያልሆነ ላንቺ አይሆንም አይደል እንዴ? ኧረ እባክሽ አንቺ ስነ ስርዓት ያዥ። ሰናይት እባክሽ እንዳታምኛት። ምንድን ነው የምታወሪው? እንግዲህ ውሳኔው ያንቺ ነው። እኔ ወደ ማንነቴ ተመልሻለሁ። አንተ ልክስክስ። በነገራችን ላይ ቤትሽ ተሰማርተው የወሲብ ንግድ ስለሚነግዱ ሴቶች እያንዳንዱ መረጃ አለ። ይኸውልሽ ቤዛ ተረጋጊ። ከክፍለ ሀገር ተታለው እንደሚመጡ ሳይፈልጉ እዚህ ስራ ውስጥ እንደሚገቡ ለፖሊስ ተናግሬያለሁ። ምንድን ነው የምትዩ? ሁሉንም ነገር ለፖሊስ ተናግሬያለሁ ነው የምትዩ? አዎ እያንዳንዱን ነገር ተናግሬያለሁ። ከዚህ በኋላ ንግግራችሁ ከፖሊስ ጋር ነው። ፖሊስ ነው ያለችው? ለፖሊስ ተናግሬያለሁ እኮ ነው የምትለው? በፍጹም እንዳታምኛት ሰናይት፣ እያስፈራራችሽ እኮ ነው። እኔ እዚህ ቤት ከመጣች ጀምሮ ራሱ አላማረችኝም። አንተ ልክስክስ ውሻ! እስካሁን ያለኝ ያልኩህ እኮ። እሺ አልፈልግም። እኔ ምን አደረኩ? እሷ አይደለች እንዴ ታዲያ? እስቲ ና ሄድልኝ። ውጣ! እሺ ልብስ ይለያዝ። ሂድ ውጣ! ወይኔ